ሰላም ወደ አድማጮቻችን ይህ ስፖርት ነው። በአዳዲስ ቸልሲን የሚመለከተው በተለይ ደግሞ ትናንት ምሽት ላይ በተደረገው ጨዋታ ላይ የምናተኩር ይሆናል። ረጅሙ ጨዋታ ሆኖ የሚመዘገብ ነው የሚሆነው። በጨዋታው መካከል በነበረው ሁኔታ ጨዋታው ተቋርጦ እንደነበር የምታውቁት ነው። ከባድ ዝናብና በረዶ የቀላቀለ እንዲሁም አስቸጋሪ የሚያደርገው ደግሞ በወቅቱ የሚጥለው መብረቅ ነበር። ነገር ግን ቸልሲ አሁን በአውሮፓ መድረክ ላይ ዝግጁ መሆኑን ራሱ ብቁ ቡድን መሆኑን ከጊዜ ወደ ጊዜ እያሳየ ይገኛል። ይህንን እንግዲህ ማስቀጠል የሚያስፈልግ ነው የሚሆነው። ቀጣይ ፓልሜራስ ነው ስቴፋዮ ዊሊያንን የሚገጥመው ቸልሲ እንግዲህ የራሱን በውሰት የላከውን ተጫዋቹን የሚገጥም ይሆናል። ጠባቂ ነው የሚሆነው። ለቸልሲ በእያንዳንዱ ሂደቶች ውስጥ ቡድኑን ከጊዜ ወደ ጊዜ እያደገ እየጎለበት የመጣ ቡድን እንደሆነ ይታወቃል። ስለዚህ ይህንን ቡድን ወደ ቀጣዩ ምዕራፍ ማሻገር የሚያስፈልግ ነው የሚሆነው። እንዴት አገኛችሁት ጨዋታውን? ወዳድማቻችን የእናንተን አስተያየት ኮሜንት የምጠብቅ ነው የሚሆነው። ወዳድማቻችን ስለ ጨዋታው ምን ትላላችሁ? የእናንተ የጨዋታው ኮከብ ማን ነበር? እንግዲህ ኮሜንት መስጫ ቦክስ ላይ ጻፉልኝ። የመጀመሪያው መረጃችን የሚሆነው እንግዲህ ቸልሲ ቋሚ አሰላለፉ እንዴት አገኛችሁት የሚለው ነው። እንግዲህ በጨዋታው ላይ ኤንዞ ማሬስካ ሊጫወቱ የፈለጉት 3-2-4-1 የሚመስል አሰላለፍ ሳንቼዝን ግብ ጠባቂ አድርገው ባዲያሽል፣ ኮልዊል እና እንዲሁም ደግሞ ሪሺ ጄምስን የመሀል ተከላካይ አድርገው ካይሴዶና ላቪያ አማካይ ነበሩ። የኩኩሬላ፣ ኔቶ እንዲሁም ፓልመር፣ ዴላፕ እና ኤንዞ ፈርናንዴስ የማጥቃት መስመሩን ይመሩ ነበር። ጠንካራ የሆነን የማጥቃት ክፍል አይተናል። ምንም እድልን ለቤኔፊካ የሚሰጥ አልነበረ። እንግዲህ በአውሮፓ መድረኮች ላይ እንደዚህ አይነት ቡድኖችን መግጠም ጥሩ የሚባል ነው። ለቸልሲ ለውጦችንም ማምጣት የሚችል ነው ብዬ አስባለሁ። ስለዚህ የመጀመሪያው የወሰኗቸው ውሳኔዎች ውስጥ ባዲያሽል እንዲሰለፍ መደረጉ ጥሩ የሚባል ነበር። ከአጨዋወት ስታይሉ ጋር የሚቀና ነበር። በተለይ ጄምስን እንግዲህ የቀይ መስመር ተከላካይ አድርገው እንዳስጀመሩ ይታወቃልና የባክስሪው የመስመር ተጫዋቹ ነው ያገለግል ነበር። ኮልዊል እንዲሁም ደግሞ ባዲያሽል ጥሩ ፐርፎርም አድርገዋል። የአማካይ መስመሩ ግን ላቪያና ካይሴዶ ጥሩ የሆነ ጥምረት ነበራቸው። ኩኩሬላ እንግዲህ አሁንም የቸልሲ የመስመር አጥቂ ነው ሆኖ በዚህ ውድድር ላይ እየተሰለፈ ያለው ማለት ይቻላል። በሚገባ ነበር የሚያጠቃው። 2-3 አጋጣሚዎችን እንግዲህ ከመስመር ላይ የወጣበት በረኛ ያዳነበት ብዙ ድሎችን ሲሞክር ይታያል። በጣም አስገራሚ ብቃት ላይ የሚገኝ ተጫዋች ነው። ባልተለመደ መልኩ የፓልመር ወደ ግራ መስመር መውጣቱ ትንሽ በጨዋታው ላይ ተከራካሪ ሆኖ መታየት የሚጠበቅበት ነጥብ ነው። አሁንም ኤንዞ ፈርናንዴዝን የመሃል ብዙ ድሎችን የመፍጠሩን እድል ለሱ እንዲሆን አድርገዋል። ነገር ግን ይህ ቡድን ከጊዜ ወደ ጊዜ እያደገ የመጣ ነው እና የስብስቡን ጥንካሬ ያሳያል። እዚህ ቡድን ውስጥ ይለቃል ተብሎ የሚታሰበው ክሪስቶፈር ንኩኩ ነው እንግዲህ ሁለተኛውን ጎል ማስቆጠር የቻለው። ይህ ምን ያክል ጠንካራ ስብስብ እንደሆነ ቡድኑን የሚያሳይ ነው። ለምን ካላችሁኝ ለምሳሌ ክሪስቶፈር ንኩኩ የሚለቅ ነው፣ ነገር ግን ስብስቡ ውስጥ የሆነ ነገር ለማድረግ ኤንዞ ማሬስካ የደስታ አገላለጻቸው በአጠቃላይ ደስ ይላል። ሜቢ በዚህ ውድድር ላይ ትልቁ የሚነሳው የደጋፊዎቹ ጉዳይ ነው። ብዙ ደጋፊ የለም በዚህም ጨዋታ ላይ፣ ነገር ግን ያው ይህ ውድድር በሚቀጥሉት ዓመታቶች ሲታወስ ለቸልሲም የተለየ ሚናን የሚያመጣ ነው ብዬ አስባለሁ። አጠቃላይ እንደ ውድድር እንደ ቸልሲም እንደ ፐርፎርማንስ ጥሩ ብቃቱን ያሳየበት ነው ማለት ይቻላል። ወይም ደግሞ በኔ እይታ የቸልሲ የውድድሩ ካሁን በኋላ ነው የሚጀምረው። አሁን ደግሞ ይህንን ጨዋታ ሲያሸንፉ ድንቅ ብቃታቸውን አሳይተዋል። ስለዚህ ይህንን ማስቀጠል የሚጠበቅባቸው ነው የሚሆነው። እንደ ቡድን ያለውን ሁኔታ መረዳት ያስፈልጋል እና ኤንዞ ማሬስካ በሚገባ ስራዎችን እየሰሩ ይገኛሉ። እንግዲህ የግራ መስመሩን ማጠናከር ላይ ነው ቸልሲ የሚያጥረው የነበረው። ቶኒ ማዱዌኬን አልተጠቀሙም። ከዚህ በፊት ፔድሮ ኔቶንም ለመጠቀም በግራ መስመር ላይ ሞክረው ነበር። በተለየ ሁኔታ ፓልመርን ተጠቀሙ። ፓልመር ወደ መሀል እየገባ ከዛሬ ድረስ ያላየነውን አይነት ፓልመር የሚመስል በግራ መስመር ላይ በተለይ ለመጀመሪያ ጊዜ ተሰልፈው ሳይሆን የሚያሻማቸው ኳሶች፣ የሚሞክራቸው ሹቶች፣ እድሎችን የሚፈጥርበት መንገድ ጥሩ ነበር። ዴላፕም ጥሩ ፐርፎርም አድርጓል። በአጠቃላይ ቸልሲ ስብስቡ ጥሩ ነበር፣ ነገር ግን ጎል ያስፈልገው ነበርና ጎል የት ይመጣል የሚል ጥያቄ ነበር። ለዚህ ደግሞ እንግዲህ ከዚህ በፊት ኤንዞ ማሬስካ በአንድ ወቅት የተናገሩትን ልዋስና እሱን ልንገራችሁ። ምንድነው ያሉት? በእኛ ስብስብ ውስጥ እንደ ኮል ፓልመር ሁሉ ሪሲ ጄምስም እንደ ምርጥ ተጫዋች ይቆጠራል የሚል ነው። አስገራሚ ቅጣት ምት ነው ማስቆጠር የቻለው። በጣም ጥሩ ፐርፎርማንስ፣ በጣም ጥሩ ድንቅ ብቃት ነው ማስቆጠር የቻለው ባጠበበበት በኩል ነው። ይህ እንግዲህ መደነቅ የሚችል ነው በኔ እይታ። በቀጣይ ላሉበት ሂደቶቹን ማሻሻል የሚችላቸው ነገሮች ይኖራሉ ወይ ካላችሁ፣ አዎ። ነገር ግን አሁንም ቢሆን ጄምስ የዚህ ቡድን ቁልፍ ተጫዋቾች ውስጥ አንዱ ነው። ጄምስ የጨዋታው ኮከብ፣ ካይሴዶ እና ፓልመር መነሳት የሚችሉ ናቸው በልዩነት ቸልሲ ስብስብ ውስጥ ካሉት። ካይሴዶ ትናንት እንግዲህ ቸልሲ ሃይ ፕረስ ከማድረጉ አምልጦ የሚመጣውን ማንኛውንም አደጋ ሲያጸዳ ነበር። በጣም አስገራሚ የሆነ የጨዋታውን ኮከብ ሆኗል። አስደማሚ ፐርፎርማንስ ነው ያሳየው። ቸልሲ በአጠቃላይ በኔ እይታ በውድድር ዓመቱ አሁን በመጨረሻው ሰዓት አይታችሁ ከሆነ ያው ጎል ተቆጥሯል። በፔናልቲ ማሎ ጉስቶ ስህተቱን ይታያል። ነገር ግን
ያን ውሳኔ አይደለም መታየት የሚጠበቅበት ብዬ አስባለሁ። ቸልሲ በአጠቃላይ እንደ ስብስብ የተጫወቷቸው ሙሉ በሙሉ ብልጫ ከወሰዱባቸው መድረኮችና ጥሩ ፐርፎርማንሶች አንዱ ነው። እንግዲህ የፍላሚንጎን ጨዋታ ቸልሲ ደክሞ ነበር ካል ይሄ ጨዋታ ደግሞ ምርጡ ጨዋታቸው ነው የሚሆነው። ቀጣይ ፓልሜራስ ነው የሚሆነው። ፓልሜራስ ጥሩ የብራዚል ቡድን ነው። ቤታፎጎን ማሸነፍ ችሏል። ስለዚህ ቸልሲዎች ጥንቃቄን ወስደው በሚገባ መጫወት ከቻሉ ቸልሲ ግማሽ ፍጻሜ ላይ የምናየው ይሆናል። በአጠቃላይ የላቪያና የካይሴዶ ጥምረት ቸልሲ ሁለቱን ካጣመረ የተከላካይ መስመሩ ምንም አደጋ እንደማይፈጠርበት ነው። ሽፋን የሚሰጣጡበት መንገድ፣ የሚጣመሩበት መንገድ ለቸልሲ ውጤታማ እንደሆነ የሚያሳይ ነው። ከጊዜ ወደ ጊዜ መሻሻሎች፣ ለውጦች እንዳሉ የሚታይ ነው። እንግዲህ በሁለተኛው አጋማሽ ማለትም በጭማሪ ደቂቃው በኋላ ክርስቶፎር ንኩኩ፣ ኔቶና ዱዋነስ ቤሪሃል ነው ማስቆጠር የቻሉት። በቀይ ካርድ የወጣው ሁኔታ ጨዋታውን በሚገባ ለውጦታል። ቀይ ካርዱ አይገባም እያልኩ ሳይሆን ቀይ ካርዱ በግልጽ የሚያሰጥ ነው። እንዲሁም ቀጥታ ቀይ ያሳያል ብዬ ነበር ማስበው። ለክርስቶፎር ንኩኩ ጎል ማግባቱ ራሱ ጥሩ የሚባል ነው። እንኳን ቡድኑን የሚለቅ ቢሆንም በሚቀጥሉት ጊዜያቶች ለዚህ ስብስብና ለዚህ ብቃቱ ግን ጥሩ የሚባል ነው። ለቸልሲም ዋጋውን የሚጨምርለት ይሆናል። ቸልሲዎች እንግዲህ አሁንም ባይኖ ጊተንስን ኦልሞስት ጨርሰዋል። እንዲሁም ዛሬ እየተወጣ ባሉ መረጃዎች መሰረት የባይኖ ጊተንስ ጉዳዩ በዝውውር መስኮቱ ላይ ተጠናቋል። ነገር ግን እዚህ ላይ ባየርን የዚህ ተጫዋች ፈላጊ ሆኖ የተሻለ ደሞዝን የተሻለ ነገርን ለማቅረብ ፈልጎ ነበር። ነገር ግን ቸልሲ ምርጫው አድርጓል። ከዛ ውጭ የጃኦ ፔድሮንም ለማስፈረም እያሰቡ ነው። ስለዚህ ኦልሞስት ቸልሲ ይህን ተጫዋች ለማስፈረም በሚገባ እየሰራ ነው። ስለዚህ ሁለቱን የሚያጠናቅቅ ከሆነ ለቸልሲ በጣም ምርጡ እድልና ምርጡ አጋጣሚ ይሆናል ብዬ አስባለሁ። ቸልሲ ከፓልሜራስ በጣም ተጠባቂ ጨዋታ ነው የሚሆነው። በተለይ ደግሞ የሚጠበቀው ተጫዋች ማን ነው ካላችሁኝ በዛ ጨዋታ ላይ ዊሊያም ስቴፋኖ የሚሆነው ይሰለፋል አይሰለፍም፣ ትንሽ እንግዲህ ውሳኔዎቹ በፓልሜራስ በኩል ይጠበቃል። ሁለቱም ቡድኖች እርስ በራስ እንገናኛለን ብለው አላሰቡም። ነገር ግን በክለቦች ዓለም ዋንጫ ላይ ሁለቱም ቡድኖች እንግዲህ እንደሚሳተፉ ያውቁ ነበር። ነገር ግን ውሳኔዎቹ አልነበሩም። በመጨረሻ እንግዲህ በእኔ እይታ በእንግሊዝ ፕሪሚየር ሊግ ውጭ ባሉ ምክንያቶች ካያችሁት እንግሊዝ ፕሪሚየር ሊግ በውሰት ከሰጠ ማንኛውም ተጫዋች ራሱን ቡድኑን መልሶ አይገጥም። እንግሊዝ ፕሪሚየር ሊግ ውጭ ግን በጣም አስገራሚ የሆኑ የውሰት ዝውውሮች አይተናል፣ ዋና ቡድናቸው ላይ ጎል ሲያስቆጥሩ። ነገር ግን በእንግሊዝ ፕሪሚየር ሊግ ይሄ ጀንትልመን አግሪመንት የምንለው ወይም ደግሞ ዋናውን ክለቡን እንዳይገጥም የሚለው ህግ ብዙውን ጊዜ ገዝቶ ይታያል። እንግዲህ ቸልሲዎች ይህ ተጫዋች ራሳቸው ላይ ጎል አግብቶ ስብስቡ ላይ ቋሚ ቦታውን ያስጠብቃል ወይ የምናይ ነው የሚሆነው። ኤንዞ ማሬስካ ቋሚ 11 የመረጡበት መንገድ በጣም ጥሩ የሚባል ነው። እንግዲህ ቸልሲ ይህ ቋሚ 11 ብዙ ጨዋታዎችን እየተጫወተ እረፍት ያስፈልገዋልና እዛ ላይ ጥንቃቄ ሊወሰድ ይጠበቅበታል። 120 ደቂቃ መጫወታቸው ትንሽ ኃላፊነቶችን እንደወሰዱ የሚታይ ነው። ቡድኑ በአጠቃላይ የራሱን የሆኑ ችግሮቹን ለመፍታት የሚሄድበት ርቀት፣ የቡድን አንድነቱ እኔ በጣም በብዙ ጊዜያቶች በኋላ የመጣ አንድነት ነው። እንዴት ካላችሁኝ አንዱ ኃላፊነት ለአንዱ ለመውሰድ መቻል፣ በየጨዋታዎቹ ከነ ችግሮቻቸው ያላቸውን ጥምረቶች ማሳየታቸው በሚቀጥለው ዓመት ይህ ቡድን በጣም ጠንካራ ተፎካካሪ ሆኖ እንደሚመጣ የሚጠበቅ ነው የሚሆኑት። ነገር ግን ከስፖርቲንግ ዳይሬክተሮቹ ከአመራሮቹ ምን ይጠበቃል ካላችሁኝ ኃላፊነት ወስደው ትክክለኛ የሆኑ ተጫዋቾችን የሚድ ወይም ደግሞ እነዚህ አሁንም በባለፈው ዝውውር ላይ ስህተቶችን እንደተሰራው እንደ ሳንቾ፣ ጃኦ ፌሊክስ፣ ክርስቶፎር ንኩኩ አይነት ተጫዋቾችን ሳይሆን ለውጥ ማምጣት የሚችሉ ተጫዋቾችን ማምጣት ላይ ያተኩሩ ቸልሲ ውጤታማ ያደርገዋል። ያ እንግዲህ በአጠቃላይ እንደ ስብስብም ቸልሲን ለዋንጫ ተፎካካሪ የሚያደርገው ይሆናል። የተሻለ ልቀት ያላቸው በተለይ በተከላካይ መስመሩ ላይ ካሉ ተጫዋቾች ጥራት ያላቸውን ብቻ ማስቀረት ያስፈልጋል። በማጥቃት መስመሩ ላይም እንደዚሁ ጥራት ላይ ማተኮር ያስፈልጋል። ለምሳሌ ፔድሮ ኔቶ እንኳን የመጀመሪያው ዓመቱ ነው። ማድዌኬ በሙሉ ውድድር ዓመቱ ወጥነት አልነበረውም። በወጥነት ቡድኑን የሚያገለግሉ አትሊስት በእንግሊዝ ፕሪሚየር ሊግ ላይ ዋንጫ ለማንሳት 5፣ 6፣ 7 ምርጥ ተጫዋቾች ያስፈልጓል፣ የማይተኩ የምትላቸው። ያንን አርሰናል እንኳን ሲያደርጉ አይተናል። ሊቨርፑል እንደዚህ አይነት ብቃት አለው። ማንቸስተር ሲቲ አሁን በአዲሱ ስብስብም ቢሆን ብዙ ተጫዋቾችን አስፈርሟልና ምን አይነት ቡድን እንደሚሆን መገመት ያስቸግራል። ስለዚህ ቸልሲ አሁን ካለበት ጄምስን ማየት ይቻላል፣ በኔ እይታ ማለት ነው። በጣም ወርልድ ክላስ ከሆኑ ፕሌየሮች ሌላኛው ካይሴዶ ነው። ሶስተኛው የሚሆነው ጨዋታው አቋማቸው የማይወርድ ማለት ነው ፓልመር ሌላኛው የሚነሳ ነው የሚሆነው። ስለዚህ እንደነዚህ አይነት ተጫዋቾችን ስብስብ ውስጥ ማብዛት ያስፈልጋል። ነገር ግን ቸልሲ አሁን ወደ ግማሽ ፍጻሜ የሚሄድ እድሉ አስፍቷል። ለፍጻሜም እንግዲህ ሊደርስበት የሚችለው እድል ይኖራል። ፓልሜራስን ማሸነፍ ያስፈልጋል። ወደ አድማጮቻችን ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል።